ተኪላ ልቀዳልኝ ትችላለህ? የኔንም ተኪላ አድርገው እስኪ። ስሜ ማክዳ ታደሰ ይባላል። ውጭ ወጥቼ የቤተሰቤን ህይወት ለመቀየር ነበር ፍላጎቴ። ወደ ውጭ የሚወስደኝ ኤጀንሲ ህጋዊ አልነበረም። ላይኩን ካሜራውን ዞር አድርገው። የኔ እህት ካልተረጋጋሽ ትንሽ ቆየት ብለሽ ማውራት ትችላለሽ። ይቅርታ፣ አብሮ የነበሩ ጓደኞቼ ምን እንዳደረጓቸው በቪዲዮ ካሳዩን በኋላ ስሜቴ ጥሩ አልነበረም። ስለዚህ ተረጋግተሽ መቀጠል ትችላለሽ። አይ በኋላ እንደሚፈጠር ስለማለቅ አሁንም ምስክርነት መስጠት እፈልጋለሁ። ድጋሚ ልትቀርጸኝ ትችላለህ? በጣም ጥሩ። በዛ ከሆነ ዳድ ካሜራውን አስተካክለው ቀጥይ። ቤተሰቤ ተዳደርበት የነበረውን መሬት ሽጠው ነበር ለደላላ የከፈሉት። ልጄ ትለወጣለች በሚል ተስፋ ነበር ገንዘባቸውን ሁሉ ለደላላ የሰጡት። ደላሎቹ ግን ከነነሱ ይሸጡኝ። መቼም ቢሆን ሁለቷንም ማትረሳው አምራን ከነበረችበት አስቸጋሪ ሁኔታ አውጥተው እሷ ለነሱ ክፋት ስትሰራ እነሱ በመልካምነታቸው አሸንፈው ወደ ራሳቸው ያስጠጓትን የላይኩን ቤተሰቦች ከገቡበት አጣብቂኝ ልታወጣቸው ቆርጣ ተነስታለች። የመጣባቸውን ክፉ ጠላት ፊት ለፊት ለመዋጋት ቆርጠው የተነሱት የላይኩን ቤተሰቦች ተፈራን ለማጥመድ አምራንን ተጠቅመዋል። እሷም ተሳክቶላት መጠጥ ቤት ውስጥ አብሮ ተቀምጠው ከተፈራ ጋር መጫወት ጀምረዋል። አምራን ይሳካላት ይሆን? ሀሳባችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ ከሐኪም ቤት አገግሞ የወጣው ተሰማና ወይዘሮ ዝናሽ እነ ላይኩን ወደ ተፈራ ቤት በሄዱበት ሰዓት ቁጭ ብለው ማውራት ይጀምራሉ። እሷም ትቀጥልና ይሄ በተደጋጋሚ ብነግረውም ጓደኛህ ግን ምንም አይነት ምክር አይሰማም፣ ያ ተፈራ ነው ምናምን ከሚባለው ሰውዬ ጋር አጉልልህ ውስጥ ገብተዋል ብላ ስትነግረው ተሰማም እንግዲህ ምን ታደርጊያለሽ? ታውቂያለሽ አንድ ነገር ከያዘ እኮ አይለቅም። በእርግጥ ይሄ ጥሩነት እኮ በግልጽ እኔንም ይመለከተኛል ብሎ ሲላት ዝናሽም ተናዳ ቆይኔስ ምን ይሻለኛል? እዚህ ቤት የሚመጣ ሰው ሁሉ ጦርነት ነው የሚያወራው። አረ ተው ስለኛ ማስቡልን እንጂ ብላ ስትለው ተሰማም ዝኑ ተይ እንጂ ጠላትን ማጥፋት እኮ ለቤተሰቡ ማሰብ ነው። እስከ መቼ ነው ዝም የምንለው? ተፈራ ደግሞ እንደምታዩ እኛ ብንተወው የሚሰዋን ሰው አይደለም ብሎ ሲላት ዝናሽም ሁላችሁም እኮ አንድ ሆናችሁብኝ። ቆይኔን ግን ማን ነው የሚሰማኝ? እሱን ተውና ከመጣህ ግን ኑሐሚንን አግኝታታል እንዴ ብላ ስትጠይቀው እሱም ዛሬ እኮ ሆስፒታል እንደምወጣ ነግሬያት ነበር፣ መጣለው ብላኝ ነበር፣ ግን ምናልባት ከሰዓት ስላልኳት አሁን ወደዚህ እንደመጣው ላታውቅ ትችላለች ብሎ ሲላት ዝናሽም አምራንን ላገኛት ብላ ነው የወጣችሁ፣ አሁን መምጣቱ አይቀርም፣ ግን ተሴ መልካሙን ዜና አልሰማህም ማለት ነው ብላ ስትጠይቀው እሱም የምን ዜና ነው? ተፈራን ለማጥፋት ከመሄዳቸው ሌላ መልካም ዜና አለ እንዴ ብሎ ስጠይቃት እሷም አዎ አለ፣ ከሁሉም የሚበልጥ በጣም አስደሳች የሆነ ዜና ኑሐሚን በቅርቡ አያት ልታደርግህ ነው፣ እንኳን ደስ አለህ ብላ ስትለው እሱም ተመስገን አምላኬ፣ ይህንን የመሰለ ዜና ልሰማ ነው እንዴ በህይወት ያቆየኸኝ? ይህንን የመሰለ ደስ የሚል ዜና እንኳን ተሰብስበን እንዳናከብር ያተፈራ የሚባል እንቅፋት የሆነ ሰውዬ አለ። ቆይ በቅርቡ የእሱን ጉዳይ ጨርሰን አብረን ደስታችንን እናጣጥማለን ብሎ ሲላት ዝናሽም ቆይ ግን ተሴ ያንን ሰውዬ ማጥፋት እንደዚህ በቀላሉ የሚሳካ ይመስልሃል ብላ ስጠይቀው እሱም አትጠራጠሪ እነ ላይኩን ያደርጉታል፣ ደግሞ ማድረግ ያለባቸውን ነገር ጠንቅቀው ያውቃሉ ብሎ ሊያሳምናት መሞከር ይጀምራል። በዛን ሰዓት ላይ አምራንና ፋኑኤል መንገድ ላይ ቆመው እያወሩ ነበር። እሱም ይቀጥልና ቆይ ግን ለምንድን ነው እንደዚህ ተጨነቅሽው አምራን አስነግሪኝም እንዴ ብሎ ስጠይቃት እሷም በቃ ይቅርታ አድርግልኝ ፋኑ፣ ነገሩ ከአቅሜ በላይ ስለሆነብኝ ነው፣ በቃ የሰርጋችን ቀን ትንሽ ገፋ እንዲል እፈልጋለሁ ብላ ስትለው እሱም በድንጋጤ ምን ለመሆኑ ግን ምን እያልሽ እንደሆነ ታውቂያለሽ ብሎ ስጠይቃት አምራንም አውቃለሁ ፋኑ፣ ግን ወድጄ አይደለም የተወሰነ ጊዜ ብቻ ብላ በድጋሚ ስትጠይቀው እሱም ቆይ ለምንድን ነው አሳማኝ የሆነ ምክንያት አለሽ ብሎ ስጠይቃት እሷም ይኸውልህ ፋኑ ምን መሰለ የነጋሽ ላይኩን ቤተሰብ ደህና አይደሉም፣ ትልቅ አደጋ ውስጥ ነው ያሉት ብላ
ብላ ስትለው ፋኑኤልም ወይ አምራን ቆይ ግን አንቺ መቼ ነው ስለራስሽ የምትጨነቂው? እኔ እኮ ስለነጋሽ ላይኩን አትጨነቂ እያልኩሽ አይደለም፣ ግን ደግሞ እንዴት ነው ሰርግን የሚያክል ነገር እንደዚህ በቀላሉ ተራዝሚ የምታስቢ ብሎ ስጠይቃት እሷም ምን ላድርግ ፋኑ አሁን ያለኝ ማንነት እኮ እንዲኖረኝ ያደረጉት እነሱ ናቸው። ስታሰርም ቢሆን ይቅርታ አድርገው ያስፈቱኝ እነሱ ናቸው። ያም ብቻ አይደለም ለመዳር ሽማግሌ ሲላክ እንደ ቤተሰብ ሆነው የተቀበሉኝ ራሳቸው ናቸው። እነጋሽ አሁን ትልቅ ችግር ላይ ናቸው። ከተማ ውስጥ አለ ከተባለ ማፊያ ጋር ትልቅ ጦርነት ውስጥ ገብተዋል። ባለፈው አቶ ተሰማ በጥይት እንደተመቱ ታውቃለህ አይደል? አሁን ደግሞ ምፈራው ለጋሼ ነው ወይ ደግሞ ለዳጊ። ብቻ ሁሉም ለኔ አንድ ናቸው። እንዲጎዱብኝ አልፈልግም። ባለፈውም ኮማንደሩ ቤታቸው ድረስ መጥቶ ሁሉንም ሰብስቦ ሊያቃጥላቸው እንደነበረም ሰምተሃል አይደል? ብላ ስትለው ፋኑኤልም እንዴ ቆይ ይሄን ያህል ብሎ በድጋሚ ይጠይቃታል። እሷም ትቀጥልና ፋኑ ነገርኩህ እኮ ይህንን ስሰማ ቤተሰቡ ማገዝ እንዳለብኝ ተሰማኝ ብላ ስትለው እሱም እንግዲህ አምራን አንቺ ወስነሽ ከገባሽበት ያው እኔም እንደገባሁበት ቁጠሪ ይላትና ተያይዘው ወደ ቤታቸው ይሄዳሉ። በዛ ሰዓት እነ ሲምባ ወደ ተፈራ ቤት ገብተው እሱን ባያገኙትም አንደኛውን ጠባቂ ገርለው ሌላኛውን ደግሞ ራሱን አስተው ቤት ውስጥ ከታገቱት ሴቶች የቀረችዋን አንዷን ይዘው ወደ ቤታቸው ይመለሳሉ። ከትንሽ ቆይታ በኋላም ወደ ቤቱ ሲመለስ ሁኔታውን ያስተዋለው ተፈራ በንዴት ራሱን ስቶ ከነበረው ጠባቂ ጋር መነጋገር ይጀምራል። ቆይ ማን ነው እኔን ደፍሮ የመጣው ብሎ ሲጠይቀው ጠባቂው አላወቅኳቸውም ጌታዬ፣ ግን ወደ 4 ይጠጋሉ። እድል ስጠኝ እንጂ ማንም ይሁን ማን ካለበት ጎትቼ አምጥቼ እግር ስር እደፋልሃለሁ ብሎ ሲለው ተፈራ እዚህ ቤት ድረስ መጥተው ሲደፍሩኝ ምንም ሳታደርግ እንዴት ነው ቤታቸው ድረስ ሄደ ይሄንን ታደርጋለህ ብዬ ማምነው? አሁን ዝባዝኬውን ተውና እነማን እንደሆኑ ንገረኝ ብሎ ሲያፋጥጠው ጠባቂውም ጋሽ አላውቃቸውም፣ ግን ደግሞ ቤት ውስጥ ባስገጠምናቸው ካሜራዎች ማንነታቸውን ማየት እንችላለን ብሎ ሲለው ተፈራም አሁን ሂድ የካሜራውን ቅጂ አምጣልኝ በፍጥነት ፈልገዋለሁ። ከዛ በኋላ ግን እኔ ተፈራ ማን እንደሆንኩ ለጠላት አሳያለሁ። እመነኝ እንበቀላቸዋለን። ማንነታቸው ይታወቅ እንጂ በቀልም አይቀርም። የተቀጣጠለ የበቀል እሳት ነው የምለቅባቸው። ለነገሩ በእናንተ መተማመኔ ነው ስተቱ። ሰማኸኝ አይደል? ልጅቷ ያንተ ኃላፊነት ናት። ካለችበት ቦታ ፈልገን እንድታመጣ ትፈልጋለሁ። ካለበለዚያ ግን በሷ ቦታ ያንተን አውጥቼ ነው የምሸጠው። አሁን በፍጥነት ሂድና የካሜራውን ቅጂ አምጣ ብሎ ይልካውና የካሜራውን ቅጂ ይዞለት ይመለሳል። ተፈራም ሙሉ ቪዲዮን ከተከታተለ በኋላ ማንነታቸውን አውቆ በንዴት በቀል በትኩሱ ሲሆን ነው ደስ የሚለው። ሰማኸኝ አይደል? ቀጣዩ እቅዳችን ሁሉንም አንድ በአንድ ለቅቦ ማጥፋት ነው። ለጠላት ማዘን የሚባል ነገር የለም። ቤተሰቡንም በሙሉ ጨርስለታለሁ ብሎ ከዛተ በኋላ ስልኩን አውጥቶ ወደ ላይኩን ጋር ይደውላል። ስልኩን እንዳነሳውም ተፈራ ነኝ። ተፈራ ድፋባቸው። አይዞህ ገና ስሜን ስትሰማ ደነገጥክ አይደል ብሎ ሲላው ላይኩንም እናንተ ናችሁ የደነገጣችሁት፣ በእውነት ማን እንደሆንኩኝ ያወቅ አይመስለኝም ብሎ ማስፈራራት ሲጀምር ተፈራም እሱንማ ቤቴ ድረስ መጥተህ የማይደፈረውን በመድፈር አሳይተኸኛል። ነገር ግን አንድ ነገር አላወቅም። ይህንን በማድረግህ ትልቅ ዋጋ ትከፍላለህ። ለድፍረትህ ደግሞ ገና አይንህ እያየ ብዙ ነገር አሳጣሃለሁ ብሎ ከዛተበት በኋላም ነው ናሆምና አምራን ተነጋግረው ተፈራን ለማጥመድ አምራን ወደሚጠጣበት ባር የሄደችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።